ወንጌላውያን ካውንስል ዝምታውን ሰበረ። በማህበራዊ ሚዲያ በሚሰራጩ ንግግሮች ላይ ጠንከር ያለ አቋም የያዘ የኢትዮጵያ ወንጌል አማኞች ቤተክርስቲያናት ካውንስል በእምነታችንና በአገልጋዮቻችን ላይ ጥላሸት ቀብተዋል ያላቸውን ግለሰቦች ወደ ሕግ ፊት አቀረበ። ወይዘሮ ገነት ንጋቱና አቶ አንተነህ ተህርቁ በቃለ መጠይቃቸው ወቅት የሰነዘሩት ትችት ሆን ተብሎ የእምነቱን ገጽታ ለማበላሸት ታለመ ነው ያለው ካውንስሉ ጉዳዩን ወደ ፍርድ ቤት የመራበት ዝርዝር ምክንያትና ያስተላለፈው ጥብቅ ማስጠንቀቂያ አነጋጋሪ ሆኗል። የሃይማኖት ተቋማትና የማህበራዊ ሚዲያ አጠቃቀም የህግ ወሰን የት ላይ ነው? በዝርዝር እንመለከተዋለን። ዲፕሎማሲያዊ ስላቅ ወይስ የጦርነት አዋጅ? ለትራምፕ ለኢራን ስልጣኔ ስገድ የሚለው መልእክት ዓለም አቀፍ የፖለቲካ መድረክ በማይገመቱ ክስተቶች ተሞልቷል። ህንድ የሚገኘው የኢራን ኤምባሲ ፕሬዝዳንት ዶናልድ ትራምፕ ለፋርስ ታሪካዊ ቅርስ ሲሰግዱ የሚያሳይ ምስል በማጋራት የሰነዘረው ጥቃት በዲፕሎማሲያዊ ታሪክ ያልተለመደ ክስተት ሆኗል። ራስን ተቆጣጠር ሽማግሌው በሚል ስድብ የታጀበው የኢራን ዲፕሎማቶች የዲጂታል ዘመቻ ጦር ሜዳው ካለው ፍጥጫ ባሻገር በስነ ልቦና ጦርነት የበላይነቱን ለማስታስበው የተደረገ መሆኑን ተንታኞች ይገልጻሉ። ዋሽንግተን ለዚህ የድፍረት መልእክት ምን ምላሽ ይኖራት ይሆን? አብረን እናየዋለን። ከኢራን የሚሰነዘሩ ተከታታይ ጥቃቶችን ስታስተናግድ የቆየችው የተባበሩት አረብ ኤሚሬቶች አሜሪካና ኢራን የተኩስ አቁም ስምምነት ላይ መድረሳቸውን ተከትሎ የድል መግለጫ አውጥታለች። የሀገሪቱ ፕሬዝዳንት አማካሪ አንዋር ጋርጋሽ ሉዓላዊነታችንና ክብራችንን አስጠብቀናል ሲሉ በኩራት ተናግረዋል። መቶዎች የሚቆጠሩ የፓላስቲክ ሚሳኤሎችንና ድሮኖችን ያከሸፈው የኤሚሬት መከላከያ ኃይል በአሁኑ ወቅት በአረቡ ዓለም የገዘፈ ተጽዕኖ የማሳደር አቅም መገንባቱን እየገለጸ ነው። ይህ ድል በቀጠናው ጂኦፖለቲካዊ ላይ ምን አዲስ ምዕራፍ ይከፍታል? ከጥፋት ዛቻ ወደ 2 ሳምንት የተኩስ አቁም። የሆርሙዝ ወሽመጥ ዳግም ለዓለም ክፍት ሆኗል። ዛሬ ማታ ሙሉ ስልጣኔ ይወድማል የሚለው የትራምፕ ከባድ ማስጠንቀቂያ በታላቅ ዲፕሎማሲያዊ ስኬት ተቀይሯል። ፓኪስታን አሸማጋይነት አሜሪካና ኢራን ለ2 ሳምንታት የሚቆይ የተኩስ አቁም ስምምነት ላይ ደርሰዋል። ለዓለም የነዳጅ ንግድ የደም ስር የሆነው የሆርሙዝ የባህር ወሽመጥም በኢራን ጦር ቁጥጥር ስር ሆኖ ለትራፊክ ክፍት እንዲሆን ተወስኗል። ኢራን ማዕቀቦች እንዲነሱና የካሳ ክፍያ እንዲፈጽምላት ጠይቃለች። የ2 ሳምንት እፎይታ ወደ ዘላቂ ሰላም ይወስደን ይሆን? አብረን እናየዋለን። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ክስ መሰረተ። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል በወንጌላውያን አማኞች መንፈሳዊ ገጽታ ላይ ጥላሸት ቀብተዋል ያላቸውን ግለሰቦች በሕግ እንዲጠይቁ ክስ መመስረቱን አስታውቋል። ካውንስሉ ክሱን የመሰረተው ወይዘሮ ገነት ንጋቱና አቶ አንተነህ ተህርቁ ባደረጉትና በማህበራዊ ሚዲያ በተሰራጨ ቃለ መጠይቅ ላይ በመነሳት እንደሆነ ተገልጿል። ካውንስሉ ባወጣው መግለጫ እንዳመላከተው በሁለቱ ግለሰቦች መካከል በተደረገው ቃለ ምልልስ ላይ ለአማኙ ማህበረሰብ ካላቸው ጥላቻ በመነሳት የእምነቱን ተከታዮች መንፈሳዊ ገጽታ የሚያበላሽ ንግግር ተሰራጭቷል። በተለይም የተጠቀሰው ጉዳይ እውነት ከሆነ የአገልጋዩን ማንነት በስም መጥቀስ ሲገባ ይህ ሳይደረግ በደፈናው የቀረበው ክስ ሆን ተብሎ የእምነቱን ገጽታ ለማበላሸት የታለመ ነው ብሏል። በመሆኑም ተገቢው የህግ እርምጃ እንዲወሰድባቸው ክስ የመሰረተ ሲሆን በተመሳሳይ መልኩ በተለያዩ መድረኮችና ማህበራዊ ሚዲያዎች ሙያዊ ስነ ምግባርን ባልተከተለ መንገድ የወንጌል አማኞችን ስም ለማጠልሸት የሚንቀሳቀሱ አካላት ከድርጊታቸው እንዲቆጠቡ ካውንስሉ ጥብቅ ማስጠንቀቂያ አስተላልፏል። ትራምፕ ለኢራን ስልጣኔ ስገድ የሚል መልእክት ዓለምን እያነጋገረ ነው። ህንድ የሚገኘው የኢራን ኤምባሲ ለፕሬዝዳንት ትራምፕ ለኢራን ስልጣኔ ስገድ የሚል መልእክት አስተላለፈ። ህንድ የሚገኘው የኢራን ኤምባሲ ፕሬዝዳንት ዶናልድ ትራምፕ ለፋርስ ታሪካዊ ቅርስ ሲሰግዱ የሚያሳይ ምስል በማጋራት ለኢራን ስልጣኔ የሚል ጠንካራ መልእክት ማስተላለፉ ተሰምቷል። ዲፕሎማሲያዊ መስመር ያልተለመደና በምስል የተደገፈ ጥቃት የመጣው በቀጠናው ያለው ጂኦፖለቲካዊ ውጥረትና መረጃ ጦርነት እጅግ በበረታበት በዚህ ወቅት ነው። ኤምባሲው ያጋራው ምስል ፕሬዝዳንት ትራምፕ የኢራንን ጥንታዊና ታሪካዊ ክብር ሲያደንቁና ሲያከብሩ የሚያሳይ ሲሆን ይህም ለዋሽንግተን የሚተላለፍ የጥንካሬ መግለጫ ተደርጎ ተወስዷል። በቅርቡ በተለያዩ ሀገራት የሚገኙ የኢራን ኤምባሲዎች በፕሬዝዳንት ትራምፕ የጦርነት ዛቻዎች ላይ ትችትና ስላቅ የተሞሉ መልእክቶችን በስፋት እያሰራጩ ይገኛሉ። በኒው ዴሊ የሚገኘው ኤምባሲ ትራምፕ በሰነዘሩት ስድብ የታጀበ ማስጠንቀቂያ ላይ ራስን ተቆጣጠር ሽማግሌው በማለት ምላሽ መስጠቱ ይታወሳል። ይህ በኢራን ዲፕሎማቶች በኩል የሚታየው ንቁ የዲጂታል ዘመቻ ጦር ሜዳው ካለው ግጭት ባሻገር በዓለም አቀፍ ማህበረሰብ ዘንድ የስነ ልቦና የበላይነትን ለመያዝ የታለመ መሆኑን የፖለቲካ ተንታኞች ይገልጻሉ።
የተባበሩት አረብ ኤሚሬቶች በጦርነቱ ድል ማድረጓን ገለጸች። ዋሽንግተንና ቴህራን የተኩስ አቁም ማድረጋቸውን ተከትሎ የተባበሩት አረብ ኤሚሬቶች ፕሬዝዳንት አማካሪ ከጦርነቱ መጀመር አንስቶ በተከታታይ የኢራን ጥቃቶችን ያስተናገደችው አገራቸው ድል ማድረጓን ተናግረዋል። አማካሪው አንዋር ጋርጋሽ ሉዓላዊነትና ክብርን እንዲሁም ክህደትን በተሞላበት ጥቃት ፊት ስኬቶቻችን ባስጠበቀ ድንቅ ብሔራዊ መከላከያ ድል አድርገናል ብለዋል። ኤሚሬቶች ዛሬ ላይ የገዘፈ ተጽዕኖ የማሳደር አቅም፣ የሰላ እይታ እንዲሁም በወደፊት ላይ ተጽዕኖ ለማሳደርና ለመቅረጽ የሚያስችል ይበልጥ ጠንካራ አቅም እንዳላት አሪው ጠቅሰዋል። ይህንን ተጠቅመን ውስብስብ የሆነውን ቀጠናዊ ሁኔታ ለመምራት ወደፊት እንጓዛለን ብለዋል። የሀገሪቱ መከላከያ ሚኒስቴር ጦርነቱ ከጀመረ አንስቶ ያከሸፋቸውን የኢራን ጥቃቶችን በተመለከተ በየጊዜው መደበኛ መረጃ ሲያወጣ ቆይቷል። ማክሰኞ ዕለት የወጣው መረጃ እንደሚያሳየው እስካሁን ድረስ 2221 ድሮን፣ 26 የክሩዝ ሚሳኤል እና 520 ፓላስቲክ ሚሳኤል ወደ ተባበሩት አረብ ኤሚሬቶች ተተኩሷል። የኦማን ውጭ ጉዳይ ሚኒስቴርም አሜሪካና ኢራን የተኩስ አቁም ላይ መድረሳቸውን በበጎ ተቀብሎታል። ፓኪስታን ለማሸማገል ላከናወነችው ስራ እውቅና የሰጠው የውጭ ጉዳይ ሚኒስትሩ ወደ ቋሚ ተኩስ አቁም ለመድረስ ወደፊት በሚደረጉ እንቅስቃሴዎች ላይ ጥረቶችን ማጠናከር አስፈላጊ እንደሆነም አጽንኦት ሰጥቷል። የሆርሙዝ የባህር ወሽመጥ በኢራን ጦር ቁጥጥር ስር ለትራፊክ ክፍት እንደሚሆን ተገለጸ። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ በቀጣዮቹ 2 ሳምንታት የሆርሙዝ የባህር ወሽመጥ በኢራን ጦር ጥብቅ ቁጥጥር ስር ሆኖ ለመርከቦች ክፍት እንደሚደረግ አስታውቋል። የተሰማው አሜሪካና ኢራን ለ2 ሳምንታት የሚቆይ የተኩስ አቁም ስምምነት ላይ መድረሳቸውን ተከትሎ ነው። ፕሬዚዳንት ዶናልድ ትራምፕ በራሳቸው የትሩዝ ሶሻል ገጽ ላይ ባሰፈሩት መግለጫ በኢራን ላይ ሊሰነዘር ታቅዶ የነበረው አጥፊ ኃይል ለ2 ሳምንታት ሊታገድ መወሰናቸውን አረጋግጠዋል። እዚህ ስምምነት መገኘት የፓኪስታኑ ጠቅላይ ሚኒስትር ሻህባዝ ሸሪፍ እና ፊልድ ማርሻል አሲም ሙኒር ከፍተኛ ዲፕሎማሲያዊ ጥረት ማድረጋቸውን ፕሬዝዳንቱ ገልጸዋል። የሆርሙዝ የባህር ወሽመጥ ለዓለም የነዳጅ ንግድ ወሳኝ መተላለፊያ ሲሆን መዘጋቱ በዓለም አቀፍ የነዳጅ ገበያ ላይ ከፍተኛ መናወጥ ፈጥሮ መቆየቱም ይታወሳል። የተደረሰው የተኩስ አቁም ስምምነት ለ2 ሳምንታት የሚቆይ ቢሆንም ቀጠናው ለተፈጠረው ከፍተኛ ውጥረት ጊዜያዊ እፎይታ እንደሚሰጥ ይጠበቃል። የኢራን ጦር ወሽመጡን በበላይነት እንዲቆጣጠር መደረጉ የቴህራን መንግስት በወሳኙ የባህር መስመር ላይ ያለውን ተጽዕኖ ለማሳየት የፈለገበት እርምጃ እንደሆነ ተመልክቷል። አሜሪካና ኢራን የ2 ሳምንታት የተኩስ አቁም ስምምነት ለማድረግ ተስማሙ። ኢራንና አሜሪካ የሆርሙዝ ወሽመጥ ተከፍቶ መርከቦች እንዲያልፉ የሚያስችል የ2 ሳምንት የተኩስ አቁም ለማድረግ ተስማምተዋል። ራት እዚህ ስምምነት ላይ የደረሱት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን ወሳኙን የባህር መተላለፊያ ማክሰኞ ማትከፍት ከሆነ ዛሬ ስልጣኔ ይወድማል የሚል ዛቻ ካሰሙ ከሰዓታት በኋላ ነው። ሀገሪቱን ሲያሸማግሉ የነበሩት የፓኪስታን ጠቅላይ ሚኒስትር ሼህባዝ ሻሪፍ የተኩስ አቁሙ ወዲያውኑ ገቢራዊ መሆን እንደሚጀምር አስታውቀዋል። ፕሬዝዳንት ትራምፕ ቴህራን ከባህረ ሰላጤው የሚወጡ የነዳጅና ሌሎች ምርቶች መተላለፊያ የሆነውን የሆርሙዝ ወሽመጥ የምትከፍት ከሆነም 2 ሳምንት ለሚሆን ጊዜ ኢራን ላይ የሚፈጸመውን ድብደባና ጥቃት ለማቆም መስማማታቸውን ገልጸዋል። ትራምፕ በትሩዝ ሶሻል ማህበራዊ ሚዲያ ገጻቸው ባሰፈሩት ጽሑፍ እዚህ ጊዜያዊ ተኩስ አቁም የተስማሙት ሁሉንም ወታደራዊ ግብ ስላሳኩና ከዚያ በላይ ስላገኙ እንደሆነ ጠቅሰዋል። በዚህ 2 ሳምንት ውስጥ ኢራን ከወታደራዊ ኃይሏ ጋር በመቀናጀት በሆርሙዝ ወሽመጥ በኩል መርከቦች እንዲያልፉ ትፈቅዳለች። ኢራን በበኩሏ 10 ነጥቦች ያሉት እቅድ ይፋ አድርጋለች። በእቅድ ውስጥ ከተካተቱ ጉዳዮች አንዱ ኢራን፣ ኢራቅ፣ ሊባኖስና የመን ውስጥም ጥቃቶች መቆም አለባቸው የሚል ነው። የተጣሉ ማዕቀቦችን ለማንሳት ሙሉ ቁርጠኝነት እንዲኖር ማድረግ፣ አሜሪካ የተያዙ የኢራን ገንዘብና ሀብቶችን መልቀቅ እንዲሁም በሀገሪቱ ላይ የደረሰው ውድመት መልሶ የሚገነባበትን ወጪ የሚሸፍን ሙሉ ካሳ ክፍያ መፈጸሙን በእቅድ ውስጥ ተጠቅሰዋል። የሀገሪቱ መንግስት ኢራን ማንኛውም የኒውክሌር መሳሪያ እንዲኖራት ላለመፈለግ ሙሉ ቁርጠኛ ይሆናል ሲሉ ቃሉን ሰጥተዋል። የብሔራዊ ደህንነት ጠቅላይ ምክር ቤት ባወጣው መግለጫ ይህ የኢራን ድል በፖለቲካዊ ድርድር ላይም ይጸናል ብለዋል። ፓኪስታን ጠቅላይ ሚኒስትር ሻሪፍ የተኩስ አቁሙ እስራኤል በኢራን የሚደገፈውን ሂዝቦላ ላይ ዘመቻ ከፍቻለሁ ባለችበት ሊባኖስ ውስጥም ተግባራዊ እንደሚሆን ተናግረዋል። እስራኤል ባለስልጣናት ግን በሂዝቦላ የተጋረጠው ስጋት እስከሚወገድ ድረስ ከሊባኖስ እንደማይወጡ ተናግረዋል። እስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ የተኩስ አቁሙ ይፋ ከተደረገ ከጥቂት ሰዓታት በኋላ ባወጡት መግለጫ ኢራን በአፋጣኝ ሆርሙዝ ወሽመጥን የምትከፍት እንዲሁም አሜሪካ፣ እስራኤልና ሌሎች የቀጠናው ሀገራት ላይ የምትፈጽመውን ጥቃት የምታቆም መሆኗን ተከትሎ የሚሰነዘርባት ጥቃት ለ2 ሳምንት እንዲቆም ፕሬዝዳንት ትራምፕ ያስተላለፉትን ውሳኔ እስራኤል ትደግፋለች ብለዋል። ጠቅላይ ሚኒስትሩ መግለጫ አክሎም የተኩስ አቁሙ ሊባኖስን አካትትም ሲሉ እስራኤል እግረኛ ወታደሮቿን ባሰማራችባቸው ጎረቤት ሀገር ተፈጻሚ እንደማይሆን ገልጿል። ፕሬዚዳንት ትራምፕ በኢራን የተኩስ አቁም ለማድረግ ውሳኔ ባሳለፉበት ሂደት ውስጥ እስራኤል ምን ያህል ተሳትፎ እንደነበራት ግልጽ አይደለም።